ጣሊያናዊ ፈላስፋ ማኪቬሊ ስለ ሰው ልጅ ተፈጥሮ ብዙዎች አሳንሰው የሚያዩት ነገር ግን መሰረታዊ የሆነ ነገርን በሚገባ ተረድቶ ነበር። ዝምታ በጣም አደገኛና ኃያል የሆነ መሳሪያ ነው። የዓለማችንን ታሪክ ዞር ብለን ብንፈትሽ ታላላቅ የሚባሉ ስትራቴጂስቶች ጮክ ብለው የሚናገሩና እዩኝኝ የሚያበዙ አልነበሩ። ይልቁኑ እነዛ ሰዎች መቼ ዝም ማለት እንዳለባቸውና መቼ ደግሞ መናገር እንዳለባቸው በደንብ የተረዱ ነበሩ። ሐሳቡን በሙሉ የሚናገር መሪ በቀላሉ ተገማች ይሆናል። የጦር ሜዳ ስትራቴጂውን ይፋ የሚያደርግ የጦር ጀነራል ሽንፈትን ወደ ካምፑ ይጠራል። ጩኸትን አብዝታ በምትወደው ዓለም ያለማቋረጥ ንግግር በሚደረግባት መሰማት አብዝቶ በሚፈለግባት ዓለም ብዙዎቻችን እውነተኛው ኃይል የሚያርፍበትን ጥንታዊ ጥበብ ዘንግተናል። ማኪቬሊ በፖለቲካዊ ጽሑፎቹ ላይ ሰዎች በአይናቸው የሚያዩትን ነገር አብዝተው ይተቻሉ ይላል። ምክንያቱም ብዙዎች ያንን ፊት ለፊት የሚያዩትን ነገር ነው የሚያስተውሉት። ነገር ግን ጥቂቶች ብቻ ናቸው የምርም ትክክለኛውን ማንነት ፊልም የሚያደርጉት ይላል። ብዙ ሰዎች ገጽታችሁን ነው የሚያዩት። የምርም ማን እንደሆናችሁ የሚረዱትና ከሱ ጋር የሚቆራኙት ግን በጣም ጥቂቶች ናቸው። ይህ ፕሪንሲፕል እንግዲህ በሚገባ የዝምታ ስትራቴጂ ላይ የሚሰራ ነው። ይህን የዝምታ ስትራቴጂ በሚገባ ማስተር የሚያደርጉት ሰዎች በፍጹም ተገማች ያልሆነ ማንነትን የሚገነቡ ሲሆን ሰዎች እነሱን እየገመቱ ብዙ እንዲታገሉና እንዲሸነፉ ያደርጓቸዋል። ዝምታ ማለት በፍጹም የኃይል አለመኖር ማለት አይደለም። ያ ደካማነት ሳይሆን የተጠና ጥንካሬ ነው። ብዙ ሰዎች ዝምታን ማስተናገድ አይችሉም። በከፍተኛ ደረጃ ምቾት ይነሳቸዋል። ፍርሃታቸውን ለመስበር በሚያደርጉት ሙከራ ውስጥ ሁሉ ነገራቸውን ያጋልጣሉ። የሚወዱት ነገር፣ ፍርሃታቸው፣ ፍላጎታቸው፣ ደካማ ነገራቸውና ስትራቴጂያቸው በሙሉ ይጋለጣል። ማስተር ያደረጉት ሰዎች ግን መረጃዎችን ይሰበስባሉ፣ በሚገባ ያጠናሉ። ከዛ ትክክለኛ ጊዜ ሲመጣ መቼ ማጥቃት እንዳለባቸውም ይወስናሉ። ማኪቬሊ በተለይም ደግሞ ለመሪዎች በጻፈው አንድ ጽሑፍ ላይ አብዝተው መናገርን እንዲያስወግዱ ዝምታቸውን እንዲገዛ ያስጠነቅቃል። ምክንያቱም ከነሱ አፍ የሚወጣው እያንዳንዱ ቃል ወደፊት ለሚነሳባቸው ተቃውሞ እንደ አንድ ግብዓት ነው የሚጠቀምባቸው። አብዝተው የሚያወሩ መሪዎች ወደፊት ህዝቡ እነሱ የሚያንቅበትን ገመድ አሳልፈው እየሰጡ ነው። የዝምታ ጥበብ የምታስቡበትን ጊዜ ይሰጣቸዋል። ማኪቬሊ እንደጠቀሰው ጥበበኛ የሆኑ መሪዎች የነሱን ሐሳብ በነፃ ከመልቀቅ ይልቅ ሰዎች ወደ እነሱ መጥተው ሐሳባቸውን እንዲያካፍሉ ይጋብዛሉ ይላል። በነገራችን ላይ ዝምታ ማለት ዝም ብሎ መቆዘም ማለት አይደለም። ረጋ ብሎ መረጃዎችን መሰብሰብ፣ ሰዎች ላይ በኋላ የምትጠቀሙበትን ሐሳብ ማጠራቀም መቻል። አሁን ላይ ያሉ የዘመናችን መሪዎች ይህንን ዘንግተውታል። በየሶሻል ሚዲያው የመጣላቸውን ሐሳብ በሙሉ ይናገራሉ። ገና ጨዋታው ሳይጀመር እጃቸውን ሰጥተዋል። የዝምታን ኃይል የተረዱ መሪዎች ግን ንግግራቸው አስፈላጊና ጠቃሚ በሆነበት ቦታ ብቻ ነው የሚናገሩት። የሆነ ነጠላ የሆነ ዓላማን ለማሳካት፣ ስልጣናቸውን ለማጽናት፣ ተቀናቃኛቸውን መስመር ለማስያዝ ወይም ደግሞ ዝምታቸው በራሱ ስራውን ሲሰራ ብቻ ነው የሚናገሩት። እያንዳንዱ ሐሳብ መገለጽ የለበትም። እያንዳንዱ መልከታም በድምጽ መነገር የለበትም። እያንዳንዱ ስሜት ዕውቅና ማግኘት የለበትም። እያንዳንዱ ስሜት ደግሞ ዕውቅና ማግኘት የለበትም የሚለውን በሚገባ መረዳት ያስፈልጋል። ያለ ዓላማ፣ ያለ ስትራቴጂ፣ ያለ ቀመር የሚናገሩ ሰዎች ማለት በጭፍን ወደ ጦር ሜዳ እንደሚገቡ ወታደሮች ናቸው። አንዳንዴ በእድልና አጋጣሚ ሊያሸንፉ ይችላሉ። ነገር ግን ረጋ ብለው በዝምታ ውስጥ እያስተዋሉና እየተዘጋጁ በነበሩት ደግሞ በጣም በከባዱ ይሸነፋሉ። ማኪቬሊ የመረጃ ስብጥር የኃይል መሰረት እንደሆነ ያምናል። ከሚያጋልጡት በላይ የሚያውቁ ሰዎች ከሚያውቁት በላይ ከሚያወሩና ከሚያጋልጡ ሰዎች በላይ ጠንካራ ናቸው። ለዛ ነው እኮ ዝምታ ስትራቴጂካሊ ስንመዝነው በጣም አስፈላጊ የሚሆነው። ዝምታ የጊዜ አድቫንቴጅንም የሚሰጠን ነገር ነው። ሁሌም ቢሆን አስቀድመው የሚናገሩ ሰዎች አማራጫቸውን የሚገድብ ነገር ነው የሚያገኙት። ረጋ ብለው አስተውለውና ሁኔታውን በሚገባ አጥንተው የሚናገሩ ሰዎች ደግሞ ደካማ ነገሮችን ፈትሸው አማራጮችን ተመልክተው የቱ ጋር ምን መናገር እንዳለባቸው የሚወስኑበትን እድል ስለሚያገኙ የተሻለ ስጦታን ያገኛሉ።
ማኪያቬሊ እንደሚለው ከሆነ የችኮላ ንግግር ማለት የከሸፉ ቃላት ጥርቅም ማለት ነው። የችኮላ ቃላት ዋና ዋና ነገሮችን አስቀድመን እንድናባክንና ንግግራችን ውስጥ የሚጠበቅ ነገር እንዳይኖር ያደርጋል። በድሮ ዘመን በፍርድ ቤቶችና በሌሎች ከፍ ባሉ ቦታዎች ላይ ብዙ የማይናገሩና ዝምታን የሚያበዙ ሰዎች የሚፈሩበት ምክንያት አለ። ምን መሰላችሁ? ዝምታ ቃላት መናገር የማይችሉትን ብዙ ነገሮች መናገር ይችላል። ጥቂቶች ናቸው በመገኘታቸው ውስጥ ትኩረትን መግዛትና ማዘዝ የሚችሉት። በዝምታቸው ውስጥ ብዙ ቃላትን የሚናገሩት። አሁን ያለንበት ዘመናዊ የሚባለው ይሄ ዓለም ይህንን ዘንግቶታል። አሁን የብዙዎች ምርጫ ሶሻል ሚዲያ ላይ የገባ የወጣውን ማውራት፣ ሁሉን ነገር አደባባይ ላይ ማስጣት ነው። ዝምታን ማስተር ያደረገ ሰው ግን ከዚህ በተቃራኒ ነው። ምን መወራት እንዳለበት፣ መቼ መወራት እንዳለበት በሚገባ ያውቃል። እነዚህ ሰዎች በዝምታ ውስጥ በደንብ ነገሮችን ያስተውላሉ፣ ይቀምራሉ፣ ያሰላሉ፣ ከዛ ይጠብቃሉ። ዝምታ ሰዎች የሚያዩትን ነገር እንድትቆጣጠሩ ይረዳቸዋል። ሌሎች ደካማ ሲሆኑ ጥንካሬን እንድታንጸባርቁ ያግዛቸዋል። የምትናገሩት እያንዳንዱ ቃል እድሎችን ይተርካል፣ ቁርጠኝነትን ይሰብካል። ነገር ግን ዝምታችሁ በሮችን ይከፍታል፣ እድልና አማራጮችን ያዘጋጃል። እስኪ ብዙ ሰዎች በማንኛውም ንግግር ላይ እንዴት እንደሚሆኑ አስተውሏቸው። በየትኛውም ስብሰባ፣ በየትኛውም ድርድር ላይ ምን አይነት ባህሪ ነው ያላቸው? ብዙዎቹ ያለ እረፍት ነው የሚናገሩት። በንግግር ብቻ የፈለጉትን ማግኘት እንደሚችሉ ነው የሚያስቡት። ዝምታ የሚፈጥርባቸውን ያለመመቸት ስሜት በጩኸትና በብዙ ቃላት ለመሸፈን ይታገላሉ። ነገር ግን ዝምታን ማስተር ያደረጉትና ስትራቴጂስት የሆኑ ሰዎች ያንን ትልቅ ኃይል በአግባቡ ነው የሚጠቀሙበት። የሰውን ተፈጥሮ በደንብ ስለተረዱት ሆነ ብለው በዝምታ ውስጥ ብዙ ነገርን ይናገራሉ። ካፋቸው የሚወጣውን ቃል መቆጣጠር የማይችሉ ሰዎች በፍጹም መዳረሻቸውን የማይቆጣጠሩ ሰዎች ናቸው። በቀላሉ ተገማች ይሆናሉ። እነዛ የዝምታን አቅም የተረዱት ግን በዓላማና በስትራቴጂ ብቻ ነው የሚናገሩት። ዝምታቸው በሚገባ ያገለግላቸዋል። ዝምታቸው ትርክቱንም ውጤቱንም እንዲቆጣጠሩ ያግዛቸዋል። ዝምታ እኮ የመከላከያ ታክቲክ ብቻ አይደለም። ዝምታ የራሳችሁን ሐሳብ ስለመጠበቅም ብቻ አይደለም። ዝምታ የሌሎችን ሐሳብ የምትረዱበትን መንገድ ነው። እነዛ ሰዎች አንድ ጥያቄን ይጠይቁና ይጠብቃል። በፍጹም አይጣደፉ። ክፍተቱን በጩኸትና ብዙ በመናገር ለመድፈን አይታገሉ። በዝምታቸው ውስጥ በሌላኛው ሰው ላይ ጭንቀቱ እስኪያድግና እነሱ የሚፈልጉትን ነገር አሳልፈው እስኪሰጣቸው እስኪያጋልጥላቸው ድረስ ይጠብቃሉ። ይሄ ቴክኒክ እንግዲህ ታላላቅ በሚባሉ ተደራዳሪዎች ሳይቀር ጥቅም ላይ የዋለ በተግባር የተፈተሸ ቴክኒክ ነው። እነዛ አስፈላጊ ሲሆን ብቻ የሚናገሩ፣ ቃላቶቻቸውን ተጠንቅቀው የሚመርጡ፣ ዝምታ ሐሳባቸውን እንዲገልጽላቸው የሚፈቅዱ የሁሉ ነገር መሪ ነው የሚሆኑት። ነገር ግን በተቃራኒው ያለ እረፍት የሚያወሩ፣ ሁሉን ነገር በጩኸት የሚሞሉና ቃላቶቻቸው ዋጋ ያጡባቸው የተቸገሩ ሰዎች በቀላሉ ከመስመሩ ይቀነሳሉ። ማኪያቬሊ መሪዎችና ተጽዕኖ ፈጣሪ ግለሰቦች ብዙ እንዳያወሩ ነው የሚመክራቸው። ደግሞ መናገር ሲኖርባቸው ክብደት ያላቸውን ቃላት እንዲመርጡ ይመክራል። ይሄ እንግዲህ አሁን ባለንበት ዘመናዊ ዓለም በራሱ የኃይል ሚዛን ላይ የሚሰራ ሐሳብ ነው። ዝምታ የምታስታውሱበትን ፋታ ይሰጣችኋል። በዛ ፋታ ደግሞ ተቀናቃኛችሁን ማጥናት፣ ማስተዋልና መረዳት ትችላላችሁ። ማኪያቬሊ እንደሚለው ከሆነ ተጽዕኖ መፍጠር የሚፈልግ ማንኛውም ሰው መጀመሪያ የሰው ልጅ ተፈጥሮን የሚያጠና ተማሪ መሆን አለበት። በዙሪያው ያሉ ሰዎች ተነሳሽነታቸው፣ ድክመታቸውና የሚፈልጉት ነገር ምንድነው የሚለውን በጥልቀት ማወቅ አለበት ይላል። ታዲያ ዝምታ ይህንን ጥናት በደንብ ነው የሚያሳልጠው። እየተናገራችሁ ከሆነ ማዳመጥ አትችሉ። እያወራችሁ ከሆነ ማስተዋልና ዙሪያችሁን መመልከት አትችሉ። ነገር ግን ዝም ስትሉ ሙሉ የስሜታችሁ ህዋሳት በትኩረት በኋላ ላይ የሚጠቅሟችሁን ግብዓቶች መሰብሰብ ይችላሉ። ብዙ ሰዎች ይህንን ስኪል መገንባት ላይ ሰነፍ ናቸው። የነሱ ትኩረት መደመጥ ላይ ነው። የነሱን ብልህነት ለማሳየት መጋጋጥ ላይ ብዙ ጊዜ ያጠፋሉ። ማኪያቬሊ ብዙዎች ከፊት የሚያዩትን መገኘታችሁን ይመለከታሉ፣ ጥቂቶች ብቻ የምርም ማናችሁ የሚለውን ይጋራሉ የሚለው ለዚህ ነው። ታዲያ በዚህ መሃል ያለውን ክፍተት በተገቢው መልኩ የሚሞላው ደግሞ ዝምታ ነው። ራሱን ሳይገዛ የሚያወራ ሰው ማለት ክፍቱን እንደተተው መጽሐፍ ነው። በቀላሉ ይነበባል፣ በቀላሉ ይገመታል። በተቃራኒው ደግሞ ራሱን ስትራቴጂክ በተሞላ መንገድ የሚገልጽ ማንነት ደግሞ ብዙዎች ለመፍታት የሚታገሉት እንቆቅልሽ ሆኖ መቆየት ይችላል።
ዝምታ ማለት የሚታይ ትዕግስት ነው። ውስጣችሁ የተብላላ ዲሲፕሊን ነው። ዝም ማለት የማይችሉና ቶሎ መናገር ቶሎ ምላሽ መስጠት የሚቀናቸው ሰዎች መሰረታዊ የሆነ ደካማነት አለባቸው። ለዛ እኮ ነው ብዙ ተደራዳሪዎች ዝምታን ማስተር ለማድረግ ብዙ የሚለማመዱት። ስለዚህ በህይወታችሁ ብዙ ከማውራትና ኢነርጂን ከማባከን ይልቅ በዝምታ ውስጥ ብዙ ነገርን መናገር ራሳችሁን አስተምሩት የዛሬው መልእክታችን ነው።